ኤሚን የቀረብኳት ለገንዘብ ብዬ ነበር። ብራቮ። ድሮም ስለማውቅህ እንዳልተሳሳትኩ ጠርጥሬ ነበር። ግን ደግሞ ላንቺ እንደድሮ አይነት ስሜት ይኖረኛል ማለት አይደለም። ምን ማለት ነው ታዲያ? ስሜት ከሌለ ለኔ ለምን ደወልክ? ያ ማለት ግን ከኤሚ ያነሰ ቦታ አይደለም ያለሽ ማለት ነው። ምንም ቢሆን እኮ ልጅ እናት ነሽ። እባክህ ኤርሚ፣ ትንሽም ቢሆን ለምን ቀርበህ አታየኝም? ምናልባት እኮ በሂደት ትወደኝ ይሆናል። እሞክራለሁ። እሺ፣ ግን ደግሞ መጀመሪያ ያጠፋሽው ነገር ማስተካከል መቻል አለብሽ። ቆይ እንዴት ነው የሚስተካከለው? የግድ ልጅቷ ሂዳ ለኤሚ የተፈጠረው ነገር ማስረዳት መቻል አለባት። እንደዛማ በጭራሽ አይሆንም። ባወለሷ የሚሰጠውን ተጨማሪ ክፍያ እኔ ራሴ ሰጥሻለሁ። እያታላልከኝ ነው? እንደዛ ነው አይደለ? ቆይ ለምንድን ነው የማታልልሽ እንዴ? ምን እጠቀማለሁ? እኔ ምን አውቃለሁ? ብቻ ዋናው ነገር እሷን ለገንዘብ ብለህ መቅረብህን ማመንህ ነው። ሌላው ሁሉ ነገር ቀስ ብሎ ይደርሳል። ንገሪኝ እስቲ፣ ከአንቺ በላይ ኤርሚያስን የሚያውቀው ሰው አለ? እሱማ ከኔ በላይ ያንተን ስነ ልቦና የበላ ሰው የለም። እሱም ግልጽ ነው። አሁን በትክክል ምን እንድታደርግልን የፈለግከው? ለአቶ ለይኩንና ለኤሚ እኔን ከእሷ ጋር ለመለየት ያሴርሽው ሴራ እንደሆነ ትነግራቸዋለች። ቆይ ግን ለምን ሴራዬን እንደዚህ በቀላሉ ማጋለጥ እንደፈለግኩኝ ቢጠይቁኝ ምን ልል ነው? ዋናው ጉዳይ እኮ ታዲያ እሱ እኮ ነው። ምንም ነገር ብታደርጊ እኔና ኤሚ መለየት እንደማትችል እንዲያውቁልኝ ነው የምፈልገው። እሺ፣ ግን ለምንድን ነው ውስጤ እንደዚህ እየተጨነቀ ያለው? ልክ የሆነውን ነገር ለማድረግ ስለወሰንሽ ነው። አይመስለኝም። ምናልባት ደግሞ ድጋሚ አንተን ማመኔ ስህተት እንደሆነ ምልክት እየሰጠኝ ይሆን እንዴ? ለእኔና ለልጃችን ስትይ ብቻ አድርጊው። ኤሚ እኮ አሁን እዛ ድርጅት ላይ ትልቅ የሚባል አክሲዮን እኮ ነው ያለ። ምን ነው ከስሮ ሊሸጡት ነው እየተባለ አይደል እንዴ? ለዚህ እኮ ነው ታዲያ መፍጠን ያለብን። ሀብታቸው እየተመናመንና እየከሰሩ ነው ያሉት። እኛም ካልፈጠነን ባዶ እጃችንን ነው የምንቀረው። ለነገሩ አሁን ካጣሁት በላይ ምን የማጣው ነገር አለ? ስለዚህ ይህንን ውለታ አትይልኝም ማለት ነው? የኔ ማግኘት እንኳን ባያስደስትሽ የእሷ ባዶ መቅረት እንኳን አያስደስትሽም እንዴ አንቺ? በቃ አድርገዋለሁ። ብቻ ይህንን ነገር አድርጊልኝ እንጂ ኤሚን እንዴት ከድሮ የበለጠ ፍቅር ሰጥቼ እንደምንከባከባት። ሪች በሰራችው ስራ የፍቅረኛውንና የቤተሰቦቿን እምነት ያጣው ኤርሚያስ የተበላሸው ስሙን ለማጥራት በጉልበት ሞክሮ ስላልተሳካለት ተለሳልሶ በብልጠት ሪችን ወጥመድ ውስጥ ለማስገባት ሙከራ ማድረግ ጀምሯል። እቅዱንም ለማሳካት ሆን ብሎ ኤሚን ለገንዘብ ሲል እንደቀረባትና እነሱ ያላቸውን ሀብት በሙሉ ለመውሰድ አሊያም ደግሞ የቀራቸውንም ለማሳጣት ሪችን በውሸት አሳምኖ በድጋሚ ከኤሚ ጋር በፍቅር ለመመለስ ሙከራ ማድረግ ጀምሯል። ከዚህም አስቀድሞ ናሆምና አምራን ተገናኝተው መኪና ውስጥ ተቀምጠው ማውራት ይጀምራሉ። እሱም ይቀጥልና እሺ አዲሱ አምራን እንዴት ነው ኑሮ እንዴት ይዞሻል ብሎ ሲጠይቃት እሷም ኑሮ ደስ ይላል፣ በዛ ላይ ደግሞ ላገባ ነው ብላ ስትለው እሱም በግርምት ምን የምርሽን ነው ብሎ ሲጠይቃት እሷም ምን ነው ለምን ገረመ? እኔ እኮ ጊዜ ላለመሻማት ብዬ ነው ቶሎ ወደ ጉዳዩ የገባሁት ብላ ስትለው ናሆምም ጥሩ አድርገሻል፣ ለነገሩ እኔም ዳጊን ስራ ቦታ ላይ ትቼው ነው የመጣሁት ብሎ ሲላት እሷም ቶሎ ብላ ወደ ጉዳዩ ትገባለች። መቼም ያው ትገምታለህ ብዬ አስባለሁ ከዶክተር ፋኑኤል ጋር ነው የምንጋባ ብላ ስትለው እሱም እውነት ይህ በጣም ጥሩ ዜና ነው እንኳን ደስ አላት ብሎ ሲላት አምራንም አዎ ደስ ይላል፣ ግን ደግሞ ነገሩ እንደምታስበው ቀላል አይደለም። እናትየው በወግና በማዕረግ ሰርጉ እንዲደረግ ነው የሚፈልጉ። መጀመሪያ ላይ ሽማግሌ መላክ አለበት ብለዋል። በእርግጥ ቤተሰብ እንደሌለኝ ፋኑኤል ነግሯቸዋል። መጀመሪያ ላይ እንደመስማማት ብለው የነበረ ቢሆንም ከዛ ግን ወዲያው ሐሳብ ቀይረዋል ብላ ስትለው ናሆምም ግራ ተጋብቶ እና ቆይ ቤተሰብ ከሌለሽ ታዲያ ምንድነው ማድረግ የሚቻለው? ምን ማድረግ ትችያለሽ አንቺ ብሎ ሲጠይቃት እሷም እናንተ ቤተሰብ አትሆኑኝም ማለት ወደ እናንተ ቤት ሽማግሌ እንዲላክ ፈልጌ ነበር፣ ግን ደግሞ ወይዘሮ ዝናሽን ባናግራት ቅር እንዳይላት ብዬ ፈራሁ ብላ ስትለው ናሆምም በፍጹም እንደዚህ ማሰብ የለብሽም አምራ፣ እንደውም በእናንተ መጋባት በጣም ነው ደስተኛ የምትሆን፣ ግን ታውቂያለሽ በዚህ ታሪክ ውስጥ በጣም ደስ የምትይው ሴት አንቺ ነሽ ብሎ ሲላት እሷም እውነት ቆይ ለምን እንደዚህ ያለ ብላ ስትለው ናሆምም ትላንት ልክ እንደ ሮማን የኛን ቤተሰብ ለመበጥበጥ በእጅጉ ስትታገኝ ነበር፣ ዛሬ ደግሞ ጭራሽ ቤተሰባችን ሆነሽ ለሰርግሽ ሽማግሌ እንዲላክ ፈለግሽ ብሎ ሲላት አምራንም እባክህ ናሆሜ ተው እሱን አታንሳው፣ እውነት ለመናገር ወይዘሮ ዝናሽን እንደ እናቴ ነው የማያት፣ በጣም ነው የማከብራት፣ መለወጤን ለራሱ አሜን ብላ የተቀበለችው የመጀመሪያ ሰው እሷ ነበረች፣ በዚህ ምድር ላይ ለእኔ ትልቋ ተምሳሌት እሷ ናት ብላ ስትለው ናሆምም ትንሽ አጋነንሽው ልበል፣ ለማንኛውም ይህንን ቆንጆ የምስራች ለምን ለራሷ ሄደሽ አትነግሪያት ይላትና ተያይዘው ወደ ቤት ያመራሉ። እዛ እንደደረሱም ናሆም እማዬ እንግዳ ትቀበያለሽ ብሎ ሲላት እሷም ከተቀመጠችበት ተነስታ እንዴ ያምራል ጠፍተሽ ዛሬ ከየት ብቅ አልሽ ብላ ስትጠይቃት ናሆምም ትልቅ ዜና ይዛልሽ ነው የመጣች ብሎ ሲላት ዝናሽም በቃሽ አረፍ በሉና እናወራ ትልና ታስቀምጣቸዋለች። ናሆምም ሁኔታዋን ይመለከተና አምራን ብቻ አሁንም እየፈራሽ እንዳይሆን ብሎ ሲላት ዝናሽም ትቀጥልና ምን ማለት ነው ናሆሜ አምራን እኔን ትፈርኛለሽ እንዴ? ላንቺ እኮ ምንም ነገር ቢሆን አደርጋለሁ፣ አንቺ ማለት እኔን ከሩማን ወጥመድ ያስመለጥሽኝ ዘመዴ ማለት ነሽ ብላ ስትላት ናሆም የሚቀጥልና አምራን አሁን በቃ ወደ ጉዳዩ ግቢ ብሎ ሲላት እሷም ላገባ ነው፣ በቅርቡ ከዶክተር ፋኑኤል ጋር ልንጋባ ነው
ብላ ስትነግራት ናሆም የሚቀጥልና ያው እሁድ እዚህ ቤታችን ውስጥ ሽማግሌ ይመጣል፣ ምናልባትም መናገር የፈራሹ ይህንን ቢሆን ነው ብዬ ነው ብሎ ሲላት አምራንም አሁን ከፈለክ ወደ ስራ መሄድ ትችላለህ ብላ ስትለው ናሆምም እየሳቀ አይንሽን ገለጥኩልሽ አይደለ? ካሁን በኋላማ እዚህ ምን እሰራለሁ ሄጄ ሱፌን ልምረጥ እንጂ ይላቸውና ተነስቶ ቤቱን ለቆ ይወጣል። ዝናሽም ትቀጥልና የኔ ቆንጆ እንኳን ደስ አለሽ። ስለዚህ በቃ በቅርቡ ሁለተኛ ልጃችንን ልንደር ነው ማለት ነው። ለዶክተር ፋኑኤል መላክ ትችላለህ ብለሽ ንገሪው፣ እኛም በደንብ ተዘጋጅተን እንጠብቀዋለን ትላትና ተጨዋውቶ ይለያያሉ። ከትንሽ ቆይታም በኋላ ላይኩን ሮማንን ዊልቸር ላይ አስቀምጦ እየገፋ ወደ ቤት ይመጣል። አስተካክሎ አቁማትም ከዝናሽ ጋር ማውራት ይጀምራል። እሷም ሁኔታዋን ታስተውልና እቺ ሴትዮን አረ አንድ ነገር አርጋት እንጂ በማትችለው ነገር እኮ ራሷን እያሰቃየች ነው ያለች፣ እልህ እኮ ስላልወጣላት ቆይ እስከ መቼ ነው በዚህ ሁኔታ መንቀጥለው ብላ ስትለው ላይኩንም ዝኑ አውርተን የለ እንዴ አሁን ደግሞ ወደ ኋላ እንመለስ ብሎ ሲላት ዝናሽም እንግዲህ ምን አደርጋለሁ ስድቡንም ሆነ እርግማኑን እችለዋለሁ፣ ምነው ግን የዛን ቀን እግሬን በሰበረው ብላ ስትል ላይኩንም በነገራችን ላይ ጆሮዋ ከመስማቱ ውጪ ሙሉ ሰውነቷ ፓራላይዝ እንደሆነ ዶክተሩ ነግሮኛል ብሎ ሲላት ዝናሽም እኔ ላይ ቂም እንደያዘች ያስታውቅባታል። በትችል እኮ ከዊልቸሩ ላይ ተነስታ ብትደበድበኝ ደስ ይላት ነው። በሮማን አይን ላይ የማየው ነገር አሁንም ጥላቻና ቂም ብቻ ነው ብላ ስትለው ላይኩንም እባክሽ በቃ ዝም አሁን ከሲምባ ጋር ቀጠሮ አለ እዛ መሄድ አለ ብሎ ሲላት ዝናሽም ደንግጣ ምን ቆይ ደግሞ ምን ማለት ነው ከሲምባ ጋር ቀጠሮ አለብኝ ብላ ስታፈጥበት ላይኩንም ከዳጊ ስልኩን ተቀብዬ ስለ መረጃው ነግሬዋለሁ። ሲምባ ካሁን በኋላ ባልሰራው ወንጀል ሲሳደድ መኖር የለበት ልረዳው ፈልጋል። ኮማንደሩ እሱና ተፈራን መቀመቅ የሚያወርድ መረጃ እጄ ላይ እንዳለ ያውቃል። ስለዚህ ማሳደዱን ያቆማል። ለማንኛውም አሁን መሄድ ይኖርብኝ ከተቀጣጠርንበት ሰዓት ትንሽ ዘግይቻለሁ ይላትና ተነስቶ ወደ ሲምባ ጋር ይሄዳል። እንደተገናኙም ላይኩን ይቀጥልና እንዴት ነህ ሲምባ ብሎ ሲጠይቀው እሱም አለሁ ይኸው ባልሰራሁት ስራ እየተንከራተትኩኝ አለሁ ብሎ ሲለው ላይኩንም አይዞ በቅርቡ ፍትህ እናገኛለን፣ እነዚህን ምስጦች አግኝተን ላያቸው ላይ ደርምሰን እስከምንቀብራቸው ድረስ የተወሰነ ጊዜ መታገሳለን ብሎ ሲለው ሲምባም ችግሩ እኮ እነዚህ ምስጦች ቤታቸውን የሚሰሩት ውስጥ ለውስጥ መሆኑ ነው፣ የሆነ ሰው ወጥመድ ውስጥ ለማስገባት ካልሆነ በቀር ወደ ውጭ አይወጡ ብሎ ሲለው ላይኩንም እኔ ማንንም አልፈራ፣ ለጓደኛዬ በስጦታ የሰጠሁትን ቤት ነው በግፍ የወሰዱ፣ አንተንም የልጄን አባት ያለ ወንጀልህ እያሳደዱህ ነው ያሉት ብሎ ሲለው ሲምባም በግርም የልጄ አባት ስትል ነው የሰማሁህ ብሎ ይጠይቀዋል። ላይኩንም ላይመስልህ ይችላል ግን አሁንም ቢሆን ዳግምን ከናሆም ማሳንሽ የማላየው ልጄ ነው፣ ግን ደግሞ በቃ በአንተ ምክንያት ከቤት ወጥቶ እየተንከራተተ ነው ያለ ብሎ ሲለው ሲምባም እኔ እኮ ደጋግሜ እንዲተወኝ ነግሬዋለሁ፣ ግን እሱን ታውቀዋለህ የሚፈልገውን ካላገኘ የሚያቆም ልጅ አይደለም። አሁን ግን የምፈራው ድንገት እነዛ ክፉ ሰዎች እጅ ገብቶ እንዳይጎዱት አያድርገው እንጂ ግን የዛኔ ፊት ለፊታቸው ሄጄ አይናቸውን ነው የማወጣው ብሎ ሲለው ላይኩንም እባክህ ጠላቶቻችንን አሁን አንድ ላይ ሆነን እንጋፈጣቸው፣ ወደኛ ቤት ልወስድህ እፈልጋለሁ ብሎ ሲለው ሲምባም ምን እንዴ ላይኩን ምን እያልከኝ እንዳለህ ግን ገብቶሃል ብሎ ሲጠይቀው እሱም በጣም የምትፈልገው ወንጀለኛ እንደሆን ካውቃል፣ ግን ደግሞ አንተን የሚፈልገው ሰው ለራሱ ትልቅ ወንጀለኛ መሆኑን የሚያረጋግጥ ማስረጃ እጃችን ላይ አለ ብሎ ሲለው ሲምባም አይ ይቅርታ ይሄ ሊሆን አይችልም፣ በእኔ የተነሳ ቤተሰቡን አደጋ ላይ እንድትጥለው አልፈልግም ብሎ ሲለው ላይኩንም ሲምባ እኔ የምልህን ስማኝ፣ በመሸሽ የምትፈልገውን ፍትህ ማግኘት አትችልም፣ ጠላቶቻችንን ፊት ለፊት መጋፈጥ መቻል አለብን፣ ለዚህ ደግሞ ብቻህን አይደለም እኔ ከጎንህ አለው እያልኩህ ነው ብሎ ይለውና ተስማምተው ወደ ቤት ያመራሉ። በዛን ሰዓት ላይ ኤርሚያስ ንዴቱ ሳይበርድለት ሪች ጋር ደውሎ ስልክ ማውራት ይጀምራል። አንቺ የተረገምሽ የት ነው ያለሽው? ያለሽበትን ቦታ ብቻ ንገሪ ብሎ ሲላት እሷም ልጄን ማገትህ ሳያንስ አሁን ደግሞ እኔ ልትገለኝ ነው ብላ ስትለው እሱም አዎ እገልሻለሁ፣ ምክንያቱም በማይመጣ ነገር ነው የመጣሽ ብሎ ሲላት እሷም ታዲያ ግደለኛ ምን ነው ዘገየህ ብላ ስታሾፍበት ኤርሚም ቆይ እስቲ ንገሪኝ ሪች ለምንድን ነው የልጅሽን አባት እንደዚህ አይነት መጥፎ ነገር ውስጥ የምትከቺው ብሎ ሲጠይቃት እሷም ምንም ነገር ቢሆን አንተን አጥቼ ከምኖር ሞቴን እመርጣለሁ ብላ ስትለው ኤርሚም አንቺ ጭራሽ ደግሞ ልታስተባብይ ትሞክሪያለሽ? ልጅቷን እኮ ሆን ብለሽ አንቺ እንደላክሻ ታውቃለህ። ይህንን ነገር ራስሽ እንዳበላሸሹ ራስሽ ታስተካክዋለሽ። አለበለዚያ ግን ሳልፈልግ የድሮውን ኤርሚያስ እንድመልሶ ታስገድጅኛለሽ። እውነቴን ከልብሽ አዳምጪ። አሁኑኑ ሄደሽ ለጋሽ ለይኩን የተፈጠረውን ነገር ትነግሪያቸዋለሽ። አይ የምትይ ከሆነ ግን መፈጠርሽን እንድትጠይ ነው ማድረግሽ ብሎ ይላትና ስልኩ ይዘጋል። ከዚህም በኋላ ነው የሄደበት አካሄድ ልክ እንዳልሆነ ገብቶት ተለሳልሶ ሪችን ለማጥመድ ሙከራ የጀመረው። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም ማስተያየታችሁን ኮመንት ላይ ጻፉልን።